እሺ በጣም ሰላም አዲስ ተወደዳችሁ ክቡራን ተከታታዮቻችን እንቀጥላለን። ወደ ቲሜዮ እንሄዳለን። እሺ አዲስ ደህና መሸ። እግዚአብሔር ይመስገን። ሰላም ነው ወይ? እግዚአብሔር ይመስገን። አንድ ነገር ላማክረን። እህቴ ከእንግሊዝ ተመለሰች። መጀመሪያ እዚህ ነበረች፣ የት ከዛ አልተመቻትም እሄዳለሁ የት ነበረች? አለች። ተመቻትም እሄዳለሁ ስትል ኦኬ እሺ ሂጂ ብዬ ላኳት። ትንሽ የት ቆየችና ነበረች? እመጣለሁ አለች። ለምን የት ትመጫለሽ? ነበረች? በቃ አልተመቸኝም እኔ አለች። የት ነበረች? መጀመሪያ እዚህ ነበረች። እዚህ መጀመሪያ ማለት እዚህ ነው። ነበር፣ ጀርመን ነበረች መጀመሪያ። እሺ ምን ጀርመን ያህል ዓመት? ነበረች አመት ከ6 ወር። እሺ አመት ከ6 ወር ነበረች። ከዛ ሄዳለሁ እኔ አልተመቸኝም አለች። ሂጂ ብዬ ሸኘኋት እሺ እንግሊዝ። ከዛ አሁንም ቆይታ ኦልሞስት እዛ 1 አመት ከቆየች በኋላ እመለሳለሁ አለች። ተይ ብላት እምቢ አለች፣ ተመለሰች። የዛኔ ስትሄድ ዶክመንቱ አልተዘጋም ነበር፣ ዝም ብሎ ፕሮሰስ ላይ ነበረ ጀርመን ውስጥ ማለት ነው። ከዛ ተመለሰች፣ እጇን እንደገና ሰጣች። ከነበረችበት ሀይም ወስደው አስቀመጧት። ወዲያውኑን ምን ብለው ደብዳቤ ላኩላት? ውጪ የሚል ላኩላት። ምንም እዚህ የሚያስቀምጥ ነገር የለም ውጪ አሏት። ከዛ እንደገና እሷ በካሪታስ በምናምን ብላ ዱሉን ጋርገው አውሷይሷን ከዛ የወር የምግቧንም ሰጧት ማለት ነው። ከዛ በባለፈው ደብዳቤ ተላከላትና ሄደች አውስላንደር ቢሆርደን። እነሱ የሚሏት ምንድነው ፋይልሽ ኦሬዲ ፖዚቲቭም ኔጌቲቭም አልተባለም፣ እዚሁ ስላልነበርሽ ተዘግቷል። በጠበቃ ይዘሽ እንደገና መከራከር ትችላለሽ። ነገር ግን እኛ የምንፈልገው ዶክመንት አለ። እሱ ዶክመንት ደግሞ ማንነት ነው። ማንነትሽን ማምጣት አለብሽ አሏት ማለት ነው። አሁን ከዛ በፊት ኖርማሊ መታወቂያ፣ የትምህርት ማስረጃ ምናምን አሲዛ ነበር ከመጀመሪያው ዶክመንቷ ላይ ማለት ነው፣ አሳይልሟ ላይ። አሁን ደግሞ እዚህ ጋር ፈርሚ፣ እኛ ፓስፖርትሽን በአፋጣኝ እናስመጣዋለን አሏና ፎርም ሰጧት። አንደኛ ነገር የምጠይቅ አንተን አሁን ያን ፎርም ብትፈርም ምንድነው ያለው ሪስክ? ሁለተኛ ደግሞ ፓስፖርት አምጣ ብትሰጣቸውስ ምንድነው ያለው ሪስክ የሚለው እኛን አስጨነቀን። ስለዛ ፎርም አንድ ጊዜ ንገሪኝ፣ ምን አይነት ፎርም ነው? እኛ በአስቸኳይ ከኢትዮጵያ ኢሚግሬሽን ጋር ተነጋግረን ፓስፖርቱን እኛ በቶሎ እናስመጣለን የሚል ነው። በአፋጣኝ እኛ እናስመጣለን፣ አንቺ መጠየቅ አያስፈልግሽም፣ እዚህ ጋር ብቻ ፈርሚልን ነው የሚሉ። እሺ እና እሷም አልፈረመችም። ኖርማሊ ወደ ቤት አመጣ፣ ለኔ ማሳየችኝ። አይተነው እንግዲህ ማማከር አለብን ብለን ወደ አንተ መጣን። በጣም ጥሩ። አንቺ ታላቋ ነሽ? አዎ ታላቋ ነኝ እኔ። አንቺ ከሷ በላይ አንቺ ነሽ ያሳዘንሽኝ። በጣም ታላቅ እህት እኮ ታላቅ ናት። በጣም በጣም ነው እንትን በጣም ታቆሪያለሽ። ለማንኛውም ጥያቄሽ እንዳለ ሆኖ ጥያቄሽ እመለስበታለሁ፣ ግን ለሁላችንም መማሪያም እንዲሆን ነው ለምናዳምጥ ሰዎች። እሷ ብቻ አይደለችም፣ እህትሽ ብቻ አይደለችም። ብዙ ሰዎች ከዛ ይደውሉልኛል። ወረቀት እሷ ምናልባት ትዛት ሳታገኝ ቀርታ ሊሆን ይችላል። ወረቀት አግኝተውም ወደዚህ መመለስ የሚፈልጉ ሰዎች ማለት ናቸው። በጣም 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 ስትሪክት ሆኗል። በዚህ ጊዜ በጣም ስትሪክት ሆኗል። እዚህ ጀርመን አውሮፓ ውስጥ እንደዚህ ሴኮንዴ ሚግራሲዮን ብለው ይጠሩታል። ሁለተኛ ሚግሬሽን፣ ከቦታ ወደ ቦታ፣ ከዚህ ሳይመች ወደዛ፣ ከዛ ሳይመች ወደዚህ መገለባበጥ ይቀራል። ሊቀር ነው። ካለፈው ጁን 12 ጀምሮ የወጣው የጊያስ ሪፎርም የተባለው ህግ ሙሉ ለሙሉ ይሄ ነገር ሊያስቀር ነው። ኦኬ፣ ግን እህትሽን አይመለከትም አሁንም። ምክንያቱም ቀደም ብላ ኦልሬዲ ከመጣችም በኋላ 1 አመት ሆኗታል፣ እዚህ ቆይታለች። ስለዚህ አሁን ምንድን ነው እያሏት ያሉት?
ፈር እዚህ ነገሮች ፈር ችግር የለውም። ሰምቼሻለሁ። እያሏት ያሉ ምን መሰለሽ፣ የሆነ ነገር ተፈጥሯል። የሆነ ሰው ጥገኝነት ሲጠይቅ አውፔንታልት ገሽታቱን የተባለ ወረቀት ይሰጣል። ያ ማለት እዛው ብቻ ነው መኖር ያለባት። እዛው ግልጽ ተጽፏል። ኦኬ በሽሬንኩን አውፔንታልት በሽሬንኩን እዛው ቦታ ብቻ ነው መሆን ያለባት ጥገኝነቱ እስኪያልቅ ድረስ። ጥገኝነቱ መቋረጥ የሚችለው ምናልባት ለ3 ወር ብቻ ነው። እሷ ግን 1 ዓመት ከምናምን ወታን የመጣችው። ስለዚህ ምንም አይነት ስላልታደሰ እነሱ የሚያውቁበት ምክንያት አላቸው። እንዴት ነው የሚያውቁት? ወረቀቱ መታ ሳታድስ ስትቀር ቆይቶ ከሲስተም ውስጥ ውጭ መሆኗ ይታወቃል። በዚህ ምክንያት ትልቅ እንትን ነው፣ ህግ መተላለፍ ነው። ህግ ተላልፋለች ነው። ጥገኝነቷ ብቻ አይደለም እየታየ ያለው ማለት ነው፣ ህግም መተላለፏ ነው። ስለዚህ የእሷ የጥገኝነት ሂደት እሽም አልተባለም አይደለምም አልተባለም፣ ሪጀክት አልተባለችም አልተቀበሏትምም። የተደረገው ምንድነው? አይንገሽቴልት ቆመ። ከቆመ ደግሞ ውሳኔያቸው ምንድነው? አሁን አንቺ እየጠየቅሽኝ ያለው ነገር ነው። 2 ነገር እኛው እንሸኝሻለን ማለት ነው። እዚህ ፈርሚ ማለት እኛው እንሸኝሻለን። እኛ ሄደን ሌሴፓስ የሚባለው አንዴ የምትሄድበትን ወረቀት ማምጣት እንችላለን። እኛን ወክልሽ፣ ግድ የለም ወደ ኢትዮጵያ ኤምባሲ መሄድ አይኖርብሽም፣ እኛውን ወክልሽና እኛው እናምጣልሽ እያሏት ነው። ፈረመች ማለት ደኒ ተስማምታለች። እነሱ የሚሸኙበት መንገድ ያገኛሉ። ገብቶሻል ምልሽ? አዎ ገብቶ እንደዛ ነው። እንሸኝሽ እያሉ ከፈረመች ምንም ችግር የለም። ከአንድ መንገድ አንድ የሚሄድበት እንትን ከኢትዮጵያ ኤምባሲ ሊሆን ይችላል፣ ኢትዮጵያን በሚመለከት የሚሰሩ ሰዎች ጋር መተባበርና ያንን ወረቀት ማምጣት ብቻ ነው የሚጠበቅባቸው። ያንን እያደረጉ ነው። 2ኛ ጥያቄሽ ምን ነበረ? እኛ ራሳችን ዶክመንት ብንሰጣቸውስ? ሁለቱም በዚህ አይነት ሁለቱም አንድ አይነት እየሆነብኝ ነው። እንግዲህ ሁለቱም አንድ አይነት ነው። ደግሞም ከዚህ በኋላ ሌላም ቦታ መሄድ የምትችልበት ሁኔታ የለም። ያልሽ የተለያዩ መንገድ አሁን ለሷ ምን አይነት አማራጮች አሏት? እዚህ እንድትቀር ምን አይነት አማራጮች አሏት? አማራጮቿ በጣም ጠቧል። ያልሽ አንድ ሰው ወደ ሀገሩ ሪፖርት እንዳይደረግ እንደ ምክንያትነት ሊቀርቡ የሚችሉ ነገሮች አሉ። 1 ልጅ ወረቀት ያለው ልጅ፣ ያ ደግሞ ከዛ ነፃ ናት፣ ይሄ ነገር የለም። 2 በሽታ ሕክምና ላይ ካለች፣ ኦኬ የሷ ስነ አእምሮአዊ በደሎች ካሏት፣ ሳይካትሪስት በሃንድሉን የምታደርግ ከሆነ እንደነዚህ ነገሮች ያስቆማሉ፣ ሂደቱን ያስቆሙታል። ምክንያቶች ሊኖሩ ይገባል። በጣም ታንጀብል የሆኑ በጣም ተጨባጭ የሆኑ ምክንያቶች ሊኖሩ ይገባል። አለበለዚያ እህትሽ በዚህ ሂደት አደጋ ላይ ናት። ሲስ አውስራይዘ ፍሊሽት ነው የሚሉት እነሱ። አውስራይዘ ፍሊሽት ማለት መውጣት ያለበት የሚገደድ ሰው ግን ለጊዜው ገዱልደት ተደርጓል። ዱልዱም ማለት ያው ታግሰውታል፣ ግን ማንኛውም ጊዜ እንትን ማለት ይችላሉ። ይሄ በጣም አስቸጋሪ ሁኔታ ነው። ሁለቱም ያው ነው። እኛ እንውሰድሽ ወይም ራስሽ አምጪ። ምናልባት እንዲህ ማድረግ ይቻላል። ወደ ፓስፖርት በእጇ አለ ወይ? ፓስፖርቱን ማስመጣት እንችላለን ከኢትዮጵያ።
ፓስፖርቱን አመጣችሁላቸው ማለት እንግዲህ አሁን መች ነው ተርሚኗ? እነሱ ያሏትኝ ይህንን ወስነሽ ፈርመሽ ይዘሽ ነይ፣ አሁን አናስገድድሽም አሏት። ግን እኛ በጠበቃ ደግሞ መልሰን ያን ዶክመንት እንደገና እንዲታይ እያጠያየቅን ነው። ጠበቃ ቢያንስ በዛኛው በፖዚቲቭ ኦር ኔጌቲቭ ቢላተኝ ኬዙን ብለን ማለት ነው። በዛ እያደረግን ነው። እውነቴን ነው። ጉዳዩ በጣም ነው የሚያሳዝነው። ጠበቃ መሄድ ይቻላል፣ ሀሳቦች ሊኖራቸው ይችላሉ። ግን ነገሩ ግን የጠበበ ነው። እኔ ሳየው ነገሩ የጠበበ ነው ይመስለኝ። ጥገኝነት እኮ ኖ መባል እኮ አንድ ነገር ነው። ኖም አልተባለም፣ ቆመዋል። የቆመበት ምክንያት ነው ችግር ያመጣው። እች ልጅ መምጣት እዛ ሪጀክት ተብላለች ወይ? አዎ ብሏታል። በጠበቃ እንትን ብላለች። እዛ ምን አለ መሰለ አዲስ ሪጀክት ከተባለ ቢያንስ 1 አመት ምናምን መጠበቅ አለብህ እንደገና የዛን የይግባኝን ውጤት ለመስማት። እሱን ደግሞ በቃ አልቻልኩም ማለች። ምን እናድርግ? በጣም ነው የምታሳዝነው። በጣም ቀላል ሁኔታ የሆነ መረጋጋት ሁኔታ ቢኖር እውነት መረጋጋት አንዳንዴ መልካም ነው። በቀላሉም አልመጣችም ብዬ አስባለሁ። በጣም ስንት ኢንቨስት ተደርጎ ስንት ድካም ተደርጎ የብዙ ሰዎች ጥረት ተደርጎ ነው ሰው የሚመጣው። ዝም ብሎ አይመጣም ከሀገራችን፣ ግልጽ ነው። ያ ሁሉ ተደርጎ እዚህ ከመጡ በኋላ እንዲህ አለመረጋጋ ርግት አለ ማለት በጣም ነው የሚያሳዝነው። እኔ የምለው ምናልባት ደህና ናት ወይ? እኔ ይቅርታ እንዲህ ስጠይቅሽ ማለት ነው ደህና ካልሆነች ስነ አእምሯዊ የሆነ አለመረጋጋት መረበሽ ነገር ካላት ወይ ሳይካትሪስት ማየት ከቻለች ሕክምና እኮ ችግር የለውም። ከዛ በኋላ ያ እዛ ውስጥ እንዳለች ወረቀት ማስገባት እሱ ሊያስቆየው ይችላል። ጊዜ ይገዛል። ምክንያቱም ጭንቀት ነው ለእሷ። እርግጠኛ ምን አይነት ጭንቀት ውስጥ እንዳለች ከታላቅ እህቷ ጭንቀት ሰው ይሰማዋል። እኔ አሁን በጣም ነው እንትን የሚለኝ። ስለዚህ ምክንያቶችን ለማግኘት አንዱ እኔ ብቻ የሚታየኝ ችግር የለውም ደህና ነኝ ወይ የሚለው ጥያቄ እንትን ቼክ ቢደረግ ገብቶሻል? ምንም ችግር የለውም። እኔ ራሴ በአንድ ወቅት እንደዚህ አይነት ሕክምና አድርጌያለሁ። ማንም ሰው የአእምሮ ሕክምና ቢያደርግ ሳይካትሪስት ቢያይ ጤና ነው። ለምንድን ነው እንዲህ የሆነ ውስጥ ያለ መረጋጋት አለ ደን ተይ እስቲ የሆነ ምናልባት ምን ይታወቃል በህይወቷ የደረሰ ነገር ኢትዮጵያ ውስጥ ወይም መንገድ ላይ ምናምን የሚረብሻል ነገር ካለ ሳይካትሪስት እና ያንን እንደ ማስረጃ ማቅረብ ይቻላል። ጊዜ ይገዛበታል። ከዛ በኋላ ይህንን ነገር ቢያንስ ማስቆም ይቻላል። ይህንን የምትጀምር ከሆነ ጠበቃ መያዝ ያስፈልጋል። እህቴ እንደዚህ አድርጋለች፣ ግን የሆነ መጨነቅ ነገር አለ፣ እንዲህ ያስፈልጋታል፣ እንዲህ ከዛ አንግል ተነስቶ እንደ መከራከሪያ ነጥብ ቢያንስ ጥገኝነቱ እንዲታይ ውሳኔው ከዚህም ደግሞ እንዲሰጥ ሳይሰጥ የቆመ የጥገኝነት ሂደት እንዲቀጥል ሊያደርግ ይችላል ብዬ አስባለሁ። ኬሽ በባለፈው ጠልቷት እያለች ኢቨኒፍ አዲስ አልጠየቋትም። ለምንድን ነው እዚህ 1 አመት የሚያክል የጠፋሽው? ለምን ራሱ አላሏትም? መጠየቅ አልነበረባቸውም? ይህንን መጠየቅ ይችላሉ፣ ግን ማወቅስ አይችሉም ወይ? አው ፈንታልት ገሽታቱ እኮ ግልጽ ነው።
ለምን ያህል ጊዜ ነበረ እዛ? 1 ዓመት አሁን ስትነግሪኝ 1 ዓመት ከ6 ወር 1 ዓመት ከ6 ወር ጀርመን ቆየች። ጀርመን ከዛ 1 ዓመት ቆየች። ያኔ ስትሄድ የነበራት አውፈንታልት ገሽታቱ ለምን ያህል ጊዜ ነበረ ገደብ የነበረው? 6 ወር ነበረው። አልታደሰም። ያ እና ሳይታደስ 6 ወር ቆይቷል። ይሄንን መጠየቅ ይችላሉ፣ ግን መጠየቅ አይኖርባቸውም። ኦኬ የእሷ ከሲስተም ውጭ መሆን ግልጽ ነው። አልታደሰማ ይኸውልሽ እሷ አሁን ይኸው ብዙ ሰዎች ከእንግሊዝ ይመጣሉ። በነገራችን ላይ ይመጡና ወረቀታቸው የለም፣ በቀጥታ አውስላንደ በህደ አይቀበሏቸውም። ስለዚህ ወደ ፖሊስ ሄደው ፖሊስ የሆነ ወረቀት ይሰጣቸዋል፣ ቢያንስ የሆነ ቦታ እንዲቆዩ። ስንት መከራቸውን በልተው ነው ወደ ሲስተም የሚገቡት። በነገራችን ላይ የተቀበሏቸው ጀርመን ተቀበላቸው የመኖሪያ ፍቃድ አውፌንታልት የተሰጠቻቸውንም ጨምሮ ሄደው እንግሊዝ ለ2 ዓመት ምናምን ቆይተው ድንገት እኔ እንጃ ምን እንደሚነካቸው አላውቅም። ከዚህ መሄዱት አይመቻቸውም። ሲመለሱ አውስላንደ በህዳ አይቀበልም። በተለይ ካልታደስ አይታደስ ከቆየ አለመታደሱ ብቻ አይደለም ይታያል። የት ነው አንሜልድ ያደረግሽው? የት ነው? ይሄ ይታወቃል እኮ ሲስተም ውስጥ መኖር እኮ እያንዳንዱ ሰው እኮ ተመዝግቧል። እዚህ ሀገር ሁሉም እኮ የሚኖር ሰው ተመዝግቧል፣ ይታወቃል የት እንዳለ። ወደ ኋላ እንመለስ ወደ ጥያቄሽ እንደገና። ባይጠይቋትም መቼስ እሷም ይገባታል እነሱም ያውቃሉ። ይሄንን ነገር አምጪ ፈርሚ አስቢና እንትን በይ ማለት ይሄው ማለት ነው እንዲፈቀድላቸው እነሱ ከዛ ሌሴ ፓስ ማውጣት ይችላሉ። እሺ በቃ አዲስ ስቃይ ነው። እሺ እኔ ያቤታችሁ ቻው ቻው። በጣም ጥሩ ተወደዳችሁ ክቡራን ተከታታዮቻችን አሁንም ስለ ቆይታችሁ በጣም እናመሰግናለን። አንድ ነገር ልነግራችሁ ፈልጋለሁ። እየተከታተላችሁን ያላችሁ በተለይ ጀርመን ሀገር ያላችሁ ሰዎች አንዳንድ ሰዎች እጅግ ከፍተኛ ጥሩ ያልሆነ ስህተቶች እያደረጉ ነው። ተጠንቀቁ። አበሻ ኮሚኒቲ ኢትዮጵያውያን፣ ኤርትራውያን ቋንቋ ማለፍ አለማለፍ ያለ ነው፣ ችግር የለውም። A2 A1 A2 B1 B2 አለማለፍ ኖርማል ነው። ግን የB1 እና B2 በገንዘብ የሚገዙ ሰዎች የተስተዋሉ ነው። ደግሞም የገዙ ሰዎች በነገራችን ላይ ከፖሊስ ደብዳቤ እየደረሳቸው ነው። ማጭበርበር ነው። አንዳንድ ሰዎች ዝም ብለው አስወርተው ዝም ብለው ለይምሰል ፈተና ፈትነው ወረቀቱን ይሰጧቸዋል ገንዘብ ተቀብለው። ያ ደግሞ በጣም አደገኛ ነው። እዚህ ሀገር ምናልባት እኛ ሀገር እንደዚህ አይነት ተስተውሎ ይሆናል አንዳንድ ነገር በገንዘብ መስራት ምናምን። እዚህ ሀገር እንደዚህ ብሎ ነገር የለም። ቋንቋው ለምን 70 ጊዜ አንወድቅም? ወረቀቱን ለመግዛት መሄድ አይኖርብንም። አይገዛም። እዚህ በአይንስ አይገዛም፣ በስዋይ አይገዛም። ኦኬ ጉዳያቸው ወደ ፖሊስ የሄደ ሰው አለ፣ ያጣራሉ ሁልጊዜ። አውስላንደ በህደ ዋዛ አይደለም ሄዶ ይሄ ትክክለኛ ነው ወይ አይደለም ብሎ ያጣራል። እያንዳንዱ ሰርቲፊኬት ተመዝግቧል፣ ኮድ አለው። ጥንቃቄ ያስፈልጋል ብለናል። በጣም ጥሩ። ወደሚቀጥለው ጥያቄዎቻችንን ሄዳለን። ስፓ ሃሎ፣ ሰላም ነው? አዲስ ይሰማል? ጤና ይስጥልኝ ወንድሜ፣ ሰላም ነው? እግዚአብሔር ይመስገን አለው። አለን። እኔ መጠየቅ የፈለግኩት እንትን አለኝ። ይሄ አብሻይ ቡንግ ፈርቦት የሚሉት ሰጥተውኛል። አንድ ከ3 ዓመት በፊት ሊሞላው ነው 3 ዓመት።
ግን በመሀል ለልጆቼም ተሰጥቷቸው ነበረ። ግን እስካሁን ድረስ እንትኑን አልሰጧቸውም። በቃ ካርደዋል። እና ምንድን ነው ማድረግ የምችለው? ቢያንስ አሁን አንደኛው እንኳን የመጨረሻው ልጄ እንኳን የተወለደ ጊዜ ነው የሰጡት። ያው 2 ዓመት በቃ አለፈው ምንም ነገር ሳይሰጡት። ቴንክ ዩ ስለ ጥያቄ ወንድሜ። ዜግነት ኢትዮጵያዊ? አዎ። ከዚህ በፊት ፓስፖርት ነበረህ እንዴ ወንድሜ? አልነበረኝም። በባህር ነው የገባው? አዎ። በጣም ጥሩ። ስለ የልጆች እናት መጠየቅ ይቻላል? ባለቤትህ? ይቻላል። እሷ የላትም። ልጆቼንም የሰጧቸው በእኔ ነው። የላትም ማለት ምን አይነት ወረቀት አላት? ዱልዱንግ። እሺ ጥሩ። ጉዳዩዋ በፍርድ ቤት ተዘግቷል? ብዙ አመት በቃ ፍርድ ቤትም ሪጀክት አላት። የእሷ ተዘጋ። በመሀል የኔም ዱልዱንግ ሰጥተውኝ ነበር በፊት ስራ ምናምን አስቆመውኝ ምናምን ነበር። ግን በመሀል እንትን አመጣውላቸው የልደት ሰርተፍኬት። እሱን አምጥቼ ሲሰጣቸው በቃ አጣሩ ምናምንና ተቀብለናል አሉ። ከዛ ብዙም ሳይቆይ ወዲያው ለኔ አብሻይ ቡንግ ሰጡኝ። ከዛ ለሴቷ ልጄም ደገሞት። ሶስተኛው ልጅ ደግሞ ሲወለድ ለሱም እንደተወለደ በእኔ መጣለት ደብዳቤ አብሻይ ቡንግ። ግን ምንም ለልጆቼ በቃ እስካሁን አልተላከም። ለአንተ ተሰጥቷል ወይ? የኔ የአመቴን ጨርሼ የ2 ዓመት አድሰውልኝ አሁን ሊያልቅ ነውላ። እሺ በጣም ጥሩ አመሰግናለሁ ስለ ጥያቄ። ሚዩት ያላረጋችሁ ሚዩት አድርጉልን። ኢትዮ ቢቢ ቴንክ ሶ ማች። ኦኬ ይኸውልህ በመሰረቱ በአብሺቡን ፈርቦት ወይም በ25/3 ለሚሰጣቸው ሰዎች ራይዛ ኦስቫይስ አይሰጥም። እንደየዛህ በአርባይተሩ ነው ወይም እንደየክልሉ ሊሆን ይችላል። ለአንዳንዶቹ ደግሞ ይሰጣል። ለአንተ አሁን ያው ሰጥተውሃል፣ ለልጆች አልሰጡም። አንዳንዱ ደግሞ እንዳለ ለፋሚሊ ሊሰጡ ይችላሉ። አዲስዬ አልሰጡኝም፣ ፓስፖርት አልሰጡኝም፣ እንትኗን ብቻ ነው የሰጡኝ። ታዲያ ለልጆችም እኮ ተሰጥቷል። ደብዳቤው ነው የመጣው እንጂ ካርዱ እስካሁን አልመጣም። ስንት አመቱ? የሁሉም ልጆች ኖ የመጀመሪያው ትልቁ ልጅ በእናቱ እዛው አየር ላይ ነው እሱን ሪጀክት የሰጡት። እሺ ሁለተኛ ያለችው የሴቷ ልጅ እኔ ልክ እንዳገኘው የእሷ ኬዝ ክፍት ነበር እየተጠየቀ በጠበቃ ማለት ልክ ለእኔ እንደሰጡኝ ወዲያ አውቶማቲካሊ ለእሷም ሰጧት። ከዛ የሶስተኛውም ልጅ ሲወለድ በእኔ ወዲያውኑ ሰጡት አብሻይ ቡንግ። እሺ ስለዚህ ሁለተኛ እና ሶስተኛ ነው፣ አንደኛው ብቻ ነው ያልተሰጠው ነው እንደናቱ። አዎ ግን እስካሁን ድረስ እቺ ካርዷ አልተሰጣቸውም። ስንት አመት ሙሉ በቃ አመለከትን፣ ጠበቃ ጻፈ፣ በቃ ታገሱ ነው የሚሉት። ግን ይሄን ሁሉ አመት ችግሩ ምን እንደሆነ ሊገባኝ አልቻለም። አዲስዬ ኦኬ ይኸውልህ ላንተ ሰጠውሃል፣ ለሁለቱ ልጆች ተሰጥቷል። ልጆቹ ሲወለዱ ማለት ነው እንትን ማድረግ ይቻላል። ምናልባት በሁለት አይነት መልኩ ነው ልጆች እዚህ ሀገር ሲወለድ በሁለት መንገድ ነው ወረቀት ማግኘት የሚቻለው። ከዛ ልጀምርልህ። ልጆቹ በቀጥታ ያንተ የአባትነት ማረጋገጫ ፋደርሻፍት አነኬኑንግ እና ዞር ገሬሽት ይዘህ ወደ አውስላንደ በህደ መሄድ ትችላለህ። አውስላንደ በህደ ደግሞ ወዲያውኑ በ33 ፓራግራፍ 33 የመኖሪያ ፍቃድ ይሰጣል ለ18 ዓመት የሚሆን። ሰጥቻለሁ አዲስዬ ሁለቱንም።
ሁለቱንም ሰጥታል። አለበለዚያ ወደ ባንፍ በመሄድ ለነሱ በወረቀት ጥገኝነት መጠየቅ ይቻል ነበረ። ጉዳይን አይተው የተሻለ ወረቀትም ሊሰጡ ይችሉ ነበረ። እኔ ጀስት ሁኔታውን ለማስቀመጥ ያህል ነው። እና ትራቭሊንግ ዶክመንት በሚመለከት ራይዛ አውስቫይስ ለእናንተ አይሰጥም። እንደነገርኩ በሌሎች እንደየዛህ በአርባይተሩ እንደየቡንደስላንዱ ሊለያይ ይችላል። ለአንዳንዶቹ ይሰጧቸዋል፣ ለአንዳንዶቹ ይከለክሏቸዋል። ይሄ ግልጽ መሆን መቻል አለበት። ማግኘት ካለብህ ይህንን ነገር ጉዳይ መቀየር ከምትችል ከሆነ ደን የኢትዮጵያ ፓስፖርት ስታመጣላቸው ነው። የኢትዮጵያ ፓስፖርት ቢቻል ማምጣት ቢቻል በጣም በጣም ጥሩ ነው በእውነት። ግን ደግሞ ሰነድ አልባ ነህ እንደተገነዘብኩት ከሆነ በባህር የመጣ ሰው እስከዚህ በፊት ምንም አይነት ፓስፖርት ያልነበረው ሰው በጀርመን የሚኖር ከሆነ በቃ አለመታደል ነው። በጣም የሚያሳዝነው የኢትዮጵያ ኤምባሲ አያስተናግድም ለአዲስ ሰው። ያ ደግሞ በቃ እንትን ነው፣ ቀላል አይደለም። እውነት በጣም እጅግ በጣም የሚያዝኑ ሰዎች አሉ በዚህ ረገድ። እና ወደ ልጆች ሁኔታ ስመጣ የዚህ ያልመጣበት ምክንያት ብዬ የማስበው ነው ነገር ለምንድን ነው አውፌንታልቲትል ተፈርዶላቸዋል ግን ማግኘት አልቻሉም? ለምን? ከምን? ብዙ ጊዜ ለእነዚህ አይነት ነገሮች ፌል የሚያደርጉት ወይ ተወስነዋል አልተሰራም። ያልተሰራበት ምክንያት ይህ ጉዳይ ወይም ውሳኔ የያዘ ሰው መስሪያ ቤት የለም፣ እየሰራ አይደለም። ወይ አዲስ ዛህ በአርባይተር መጥቶ ጉዳዩን አላየውም፣ ወይም ውሳኔው ጠፍቷል ሊሆን ይችላል። ወረቀት ደርሷቸዋል ግን እነሱ ጋር የለም። ብዙ ስህተቶች በነገራችን ላይ አውስላንድ በህርደም ሆነ ባንፍም ላይ ብዙ ስህተቶች ይከናወናሉ። ይህን ማወቅ አለብን። በጣም የሚያሳዝነው ግን በእነሱ ስህተት ምክንያት የስንቱ ጥገኝነት ጠያቂ ህይወት ሲበላሽ ስህተት አለ። በጣም አይን ያወጣ ያገጠጠ ስህተቶች፣ የሚገርሙ ስህተቶች ይሳሳታሉ እነሱ። ይህንን የውሳኔ ወረቀት ካገኛችሁ በቀጥታ በጠበቃ ጉዳዩን ማስጠየቅ ይቻላል። እውነቴን ነው። በጠበቃ ጉዳዩን ማስጠየቅ ይቻላል። ተወስነዋል፣ ለምን ነው የማይሰጠን? ከተወሰነ አዲስ ወይ ሰተናቸዋል። ከአንድም 2-3 ጊዜ በመሀል እኮ ፎቶ አምጪ ተብላ እናትየው ፎቶ ይዛ ሄዳ የልጆቹን ሰታ ምናምን ነገር ጠብቅ ይሉና እንደገና አመት ያልፈዋል። አረ ለምንድን ነው ምናምን ብለን ስንጠይቅ ድጋሚ ተረስቶ ነው በቃ እሺ ፎቶ አምጡ ምናምን ይባላል። 2-3 ጊዜ ሰታለች። ለዛ ነው ይህ ነገር ይኸውልህ ኦቨርጂው አድርጓል፣ ጊዜ በልቷል። ምናልባት አንዳንድ አዲስ ሰራተኞች ሲመጡ ይሄን ነገር ማየት ወይ አይፈልጉም ወይ እንዲህ ተከምሮ ተደፍኖ የቀረ ኬዝ ነው። በጠበቃ እንደዚህ አይነት ኬዞች በነገራችን ላይ 3 ወር ብቻ ነው መጠበቅ ያለበት። ከ3 ወር ከበለጠ የሆነ ስፔሻል የሆነ ክስ አለ፣ መክሰስ ይቻላል። አልተሰራም። ለዛው በራይሽ ለመሪ መጻፍ ይቻላል። ጉዳዩ ይታይልን፣ 3 ወር አልፎታል። ይሄ እኮ ወረቀት አሟልቶ በቃ መስጠት ብቻ ነው። ይህን ያህል ጊዜ የሚበላ ከሆነ ጠበቃው ደግሞ ቢያንስ የተወሰነ መቶዎች ሊያስከፍላችሁ ይችላል። አይ እኔ እንትን እለዋለሁ በቃ ይመጣላችኋል። ይህን ያርጋርጉ፣ አለቀ። በጠበቃ አፕሮች አርጉት። አለን ጠበቃ አዲስ ጠበቃም በተደጋጋሚ ጽፋለች። ምንድነው የምትለብሰው? አሁን እሷ እንዲያውም ባለፈው በጣም መሯት። በቃ ችግሩ ያለው ሃውስሌንደር ቢሆርደር ነው፣ አሁን እንጠብቅና ካልመጣ እንከሳቸዋለን አለች። እሷ እንዲያውም እንዲህ ካለችን ያው 8 ወር አለፈው፣ ምንም ነገር አዲስ ነገር የለም። ይኸውላችሁ ጠበቃ መያዝ ማለት ጠበቃው እንዲህ ነው የሚያደርገው። አንደኛ ይጠይቃል ለሚመለከተው አካል፣
ሁለተኛ ጊዜ ይጠብቃል። የሚጠበቅበት ገደብ አለ፣ ይጠብቃል። አለበለዚያ ጉዳይ ወደ ይኸውልህ ለምን እንደዚህ እንዲህ ለምን አይደረግም? የሶሻል በደሎች የሚቀርቡበት ፍርድ ቤት አለ። ያ ደግሞ ሶሻል ገሪሽት ተብሎ ይጠራል። ሶሻል ገሪሽት በየከተማው በየሀገሩ አለ። ተርሚን አያስፈልገውም። በደል ስለሆነ ማለት ነው። በጣም እንዲህ ያገጠጠ በደል ስለሆነ ነው። በቀጥታ እዛ ተሄዶ እኛ ይሄው 2 ዓመት 3 ዓመት ለዚህ ብቻ ጠብቀናል፣ ማንም ሊያግዘን ጠበቃም ይዘን ሞክረናል፣ እምቢ ብለውናል ብላችሁ ጉዳዩን ለነሱ መክፈት። እሺ አዲስዬ ሶሻል ገሪሽት ይኸውልህ ይሄ እኔ ሰውን ይዤ ሄጃለሁኝ ገንዘብ አንሰጥም ብለው አመት ሙሉ ዝም ያሏት እህትን እዤ እዛ ፍርድ ቤት በቀጥታ ገብቻለሁ። እነሱ ጻፉ። እንደ ጻፉላት ወዲያውኑ በጣም ይገርማል። 4 ቀን በ4 ቀን ውስጥ ደብዳቤ ደረሳት። ሶሻል ገሪሽት ይሄ አንዳንድ እንዲህ አይነት በጣም ጠበቃ ሞክራ እምቢ ያለውን ነገር ወደ ፍርድ ቤት መሄድ ነው። ወይ ጠበቃው የጀመረው ነገር ካለ ከጠበቃው ጋር በግልጽ ማውራት ነው። እኔ ወደ ፍርድ ቤት ልሄድ ነው፣ ወደ ሶሻል ገሪሽ ልሄድ ነው። እሺ ዲያቆንሾች እነዚህ የሚረዱት ራሱ ሚስቴን በጣም ይረዷታል። እነሱ ራሱ በቃ ከ10 ጊዜ በላይ ደብዳቤ ጽፈው ለነሱ መልስ ወረቀቶችን ሰብስቡና ይሄ ነገር እንዳረሳው ሶሻል ገሪሽት ነው። ሂድ ቦታውን ፈልግና ሄድና እኛ ምንም ማድረግ አልቻልንም፣ ሊመልሱልን አልቻሉ። ኦኬ ይሄው ነው። እንደዛ አርግ። እግዚአብሔር ከእናንተ ጋር ይሁን ወገኖች። መልካም ምሽት ይሁንልህ። አሚን። አመሰግናለሁ በጣም አዲስዬ። መልካም ምሽት። በጣም ጥሩ። የተወደዳችሁ ክቡራን ተከታታዮቻችን ቴንኪዩ ስለቆይታችሁ። ኦኬ ስለቆይታችሁ በጣም እናመሰግናለን። እኔና ባለቤቴ ወደሚቀጥለው ጥያቄዎቻችን እንሄዳለን። ኔም አይ ሆፕ ከሳላት ተመልሳል ብዬ አስባለሁ። አመሰግናለሁ አዲስዬ፣ በጣም ነው አመሰግናለሁ። ሰላም ነው ወይ? እንዴት ነው ወንድሜ? አለን። አረ ምን ነው እንዲያው ብታስተምረን ስለ ህግ እንዲያውም ከፍለን ብንማር አልኩኝ። አሁን እውነት በጣም ነው የምናመሰግነው፣ ትልቅ ስራ እየሰራ። እሺ ወንድሜ ምን ልስማህ ዛሬ? ልጆች አሉ በፋሚሊ ናመ በሚስቴ ናቸው እና አንድ ሳምንት ነው ላመለክት ያሰብኩትና ከዛ ደግሞ ያው የጊበርስ ኦርኩንዱ ነው ፋሚሊ ስማቸውን የሚቀይሩልኝ አይደል ነው ወይስ አውስላንድ ቢወርደ ነው የሚሄደው? እስኪ ይሄንን ትንሽ አብራራልኝ። ኦኬ በባለቤት ስም ነው ወደ አንተ ስም ነው ማዞር የምፈልገው? አዎ ይሄ የአውስላንድ ስራ አይደለም፣ የአውስላንድ በህደ ስራ አይደለም። ልጅህ ስትወልድ ሆስፒታል ያስተናግዳሉ። በሆስፒታል ከአንድ ሳምንት የሚመጡ ወረቀቶች አሉ የሚሞሉ የልጁ ስም ምናምን እሱን እዛ ሲሞላ ቀደም ብለህ አባትነትና ይህ የኃላፊነት ዞርገሬሽት ፋዘርሻፍት und ዞርገሬሽት የሚባሉ ነገሮች በትክክል ተሞልተው ከሆነ እዛ ላይ ደግሞ በአንተ ስም መጠራት እንዳለበት አድርገው የተገለጸ ከሆነ እሱን ይዘህ ወደ ሽታንደስአምት መሄድ ነው። ሽታንደስአምቶች ናቸው ነገሩን የሚያስተካክሉት። ስም መቀየር ላይ ምንም ችግር የለም። የተሰጠው ላይ በአንተ ስም ብቻ እንዲቀየር ማድረግ ይቻላል። በነገራችን ላይ ማንነት መገለጽ አይኖርበትም። በዚህ ላይ ሽታንደስአምት ላይ ሄደህ ነገሩን እንትን ብትለው ጥሩ ነው። እዛው ስፓይሳቸው ላይ ቀጥታ ይቀየራል ወይስ ጊቦርስ ኦርኩንዳቸው ብቻ? ገቦስ ኦኩንደ አውስቫይስ ላይ
አውስቫይስ ላይ እንዲቀየር ነው። አውስቫይስ ላይ ኦፍ ኮርስ እኔ ለምሳሌ ብዙ ሰዎች አውስቫይስ ላይ በእናታቸው ተመዝግቦ ይቆያል። ከዛ እንደዛ የሚደረገው አንተ አውስላንድ በህወደ ሄደህ ለልጅህ አውስቫይስ ስትጠይቅ የሰጣቸውን የልደት ሰርተፍኬትን አይተው ነው ስም ይጽፉት። ስለዚህ የልደት ሰርተፍኬት ላይ ነው ችግሩ ያለው ማለት ነው። የልደት ሰርተፍኬት መቀየር አለበት። ከዛ ያንን የልደት ሰርተፍኬት ወይም በህጋዊ የተጋባህ ሰው ነህ ወይስ አይደለም? ስለዚህ ገቡርት ሬጂስተር ነው የሚሰጠ። ችግር የለውም። እሱም ቢሆን ልክ እንደ የልደት ሰርተፍኬት ነው የሚያገለግለው። እሱ ላይ ያለው ወረቀት ይዘህ ነው የምትሰጠው። እሱን አስተካከልና አውስላንድ በህወደ በዚህ እንዲስተካከልልኝ ፈልጋለሁ። አለቀ። ስለዚህ አውስቫይሳችሁ በሚታደስ ሰዓት ይሄኛውን የቀየርኩትን ይዤ መሄድ አለብኝ ማለት ነው። ገባኝ። እንደዛ ነው እንግዲህ ሁላችን ያደረግነው። አመሰግናለሁ። ስለዚህ የኢትዮጵያ ፓስ ለማውጣት እኔ ያለኝ ማንነት ሰጥቼ ጨርሻለሁ፣ ተስተካክሎልኛል። ስለዚህ የግድ አውስቫይሱ መቀየር አለበት ወይስ ጊቦርስት ኦርኩንዱን የኢትዮጵያ ፓስ ማውጣት እችላለሁ? አሁን የኦንላይን አንትራግ አድርጌ ፕሮሰስ ላይ ነው ይመጣልኛል። አሁን እስከ ሩብ የኢትዮጵያ ፓስ ማለት ነው፣ ሁለተኛ። ስለዚህ በዛ ማውጣት እችላለሁ የኢትዮጵያ ፓስ እንዲያግዘኝ ማለት ነው ለሁሉም ነገር። የልደት ሰርተፍኬት ልደት ሰርተፍኬታቸው ከተቀየረልኝ በኋላ በእኔ ስም ከተቀየረ በኋላ በትክክለኛው ስም የኢትዮጵያ ፓስ ማውጣት ከፈለክ አይ ቲንክ የልደት ሰርተፍኬታቸው ላይ 3 ስም መሆን መቻል አለበት። ይህንን እንዳንረሳ። አየለ አበበ ብቻ ካልከው እዚህ አባትህን አስቀረተ በአያትህ ራስ እንደዛ አይሆንም። በኢትዮጵያ የስም ህግ መሰረት 3 ስም ያስፈልጋል። እዚህም ላይ አንተ በማን ነው የምትጠራው? በአባትህ በአያትህ? በአያቴ ነው። እኔ ያው በአያቴ ነው። አሁን ልጅህ በአንተ እንዲጠራ ብቻ ነው የምትፈልገው ወይስ በአያትህ? ያው በአባቴ ነው እንጂ እሱ በአያቴ ሳይሆን በአባቴ ነው የሚሆነው። 3 ስም ግን መሆን አለበት። 3 ስም። ለምሳሌ እኔ ሁሴን አልዩ ሁሴን ነው። ሁሴን አልዩ ሆኗል አሁን ወደዚህ ሲቀየር። አሁን እሱ ደግሞ ሁሴን አልዩ አቡበክር አልዩ ሁሴን አልዩ ሆኗል። የአባቴ ስም ነው። ደስ ይሄ በጣም አበዛው። እስቲ እንደገድቆ ይቅርታ፣ ያንተ ስም ማን ነው? ሁሴን አልዩ ሁሴን። ሁሴን አልዩ ሁሴን። ኦኬ፣ 2 ሁሴን አለ። እሺ፣ አሁን ልጅህ ማን ነው ስሙ? አቡበክር ሁሴን አልዩ። አዎ፣ በቃ እንደዛ ነው። ኦኬ፣ እንደዛ ነው መሆን ያለበት። 3 ስም ለመሆኑ ግን እርግጠኛ ሁን። እዚሁ ላይም አውስቫይሱ ላይ የልደት ሰርተፍኬቱ ላይም 3 ስም መሆን መቻል አለበት። በኋላ ላይ የኢትዮጵያ ፓስ ለልጆች ስታመለክት ግራ እንዳያጋባ። እሺ፣ አመሰግናለሁ። ሁለተኛ ጥያቄ ካለ ብዙ ሰው ነው ያለው ኦልሬዲ። ግን እሺ፣ መግባት ስለማይቀር ጥሩ ነው። እንዲያውም ለስራው አመሰግናለሁ። አዲስ ወንድሜ መልካም ምሽት። ቻው 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 ቻው። በጣም ጥሩ የተወደዳችሁ ክቡራን ተከታታዮቻችን፣ ኦኬ ወደሚቀጥለው ጥያቄ እንሄዳለን። ፕሊዝ ታፕታፕ ማድረጋችሁን አትርሱ። 185,000 ሰዎች በጣም ጥሩ ነው። ይልመድባችሁ። እንደዚህ በጣም ታፕታፕ መደረግ መቻል አለበት። ከዛ በላይም ቢሆን ጥሩ ነው። ኦኬ ወደ ፍሪ እንሄዳለን። ጤና ስጥልኝ ፍሪ ኤስ። ኦኬ ፍሪ ኤስ ከሌለች ወደ ኢትዮ እንሄዳለን። ጤና ስጥልን ኢትዮ። ሰላም፣ እንዴት አመሻችሁ? ጤና ስጥልኝ። ሰላም ነው ወይ? እንደምናመሸሽ አለን፣ እግዚአብሔር ይመስገን። እኔ 2 አጫጭር ጥያቄዎች ነበሩኝ። እሺ፣ የመጀመሪያው ምን መሰለክ፣ እኛ እዚህ ሀገር መኖር ከጀመርን 9 ዓመታችን ነው። ከባለቤቴ ጋር አብረን የመጣ ነው። 2 ልጆች አፍርተናል።
እሺ እና ረጅም ዓመት በዱሉንግ ነበርን። ከዛ በኋላ ፍንፍያ አረብ ላይ ዶችላንድ በሚለው በ104 ሴ ተሰጥቶን እሱን ከጨረስን በኋላ መስጠት ያለብንን ነገሮች ሁሉ ስላዘጋጀን ሰጥተውናል፣ ቀይረውልናል ወደ B25 ምናምን በሚባለው ማለት ነው። እሺ እና ሀገራችን የ16 ዓመት ልጅ አለችን እና ልጃችንን ለማምጣት ፕሮሰስ አድርገን ነበር እና መጀመሪያ ላይ በጣም ጥሩ ነበር የሄደው፣ ፈጠነ ማለት 16 ዓመት ሁሉ ሳይሞላት እሁድ 16 ዓመት ሊሞላት ሐሙስ ቀን ነው ሁሉ ኤምባሲ የገባችሁ ማለት ነው። ሲያይንስ የሚባለውን ነገር እንዳትጠይቅ ያው ቶሎ ቶሎ ያሉ ነው የነበረው ማለት ነው። እና ገባች፣ ኢንተርቪው አደረገች ከአያቷ ጋር። ከዛ በኋላ የተወሰኑ ዶክሜንቶች በየጊዜው እየደወሉ ይሄንን ዶክሜንት አምጡ ይሄንን ዶክሜንት አምጡ ይሉን ነበረና እኛም ያለውን ሁሉ ዜልብሽቴንዲንግ ነን፣ ምንም የምንረዳው ነገር የለም። እኔ 6 ሰዓት ሰራተኛ ነኝ፣ ባሌ ደግሞ ቋሚ 8 ሰዓት ሰራተኛ ነው። ቤታችንም ኳድራት ሜትሩ ምናምን በቂ ነው። እና የሆነ ሰዓት ላይ ቶሎ ቶሎ ፋይል አምጡ ይላሉ፣ እንሰጣቸው ነበርና የሆነ ሰዓት ላይ 52,000 ብር ክፈሉ አሉን። 52,000 ብር ከፈልን። ከዛ በኋላ ግን ምንም አይነት መልስ የለም ማለት ነው። 6 ወር ሊያልፈው ነው። እና ምን ትለኛለህ? እስኪ የመጀመሪያ ጥያቄ ይሄ ነው። በጣም ጥሩ የኔ እህት ቴንክ ዩ ስለ ጥያቄሽ። 6 ወር አለፈው። ኖርማሊ እንደዚህ አይነት ልጅ ማምጣት ፋሚሊ ናፍዙግ እንደዚህ አይነት ሂደቶች ከ8 እስከ 12 ወር ነው ይጠብቀው የሚያስፈልገው። ራሳቸው እንትናችሁ ላይም የተጻፈው እሱ ነው። 6 ወር ስቲል ትንሽ ነው። 6 ወር እኮ ከዘጉን ቀን አንስቶ ነው ማለት 52,000 ብሩን ከከፈልም በኋላ ነው 6 ወሩ። ማፋጠኛ እያሉ እንደዛ አይነት ብሮች እንደሚከፈለው አውቃለሁ። አንድ አመት ያለፈ ሂደት ደግሞ አሁን በቅርቡ ደግሞ ሰምቻለሁኝ። ኢትዮጵያ ያለው የጀርመን ኤምባሲ ትንሽዬ አሰራራቸው በጣም ግራ የሚያጋባ ነው። ምን ከተማ ውስጥ ያለሽው ጀርመን አንቺ? እኔ ሄሰን ክልል ነኝ ያለሁት። ኦፌንባርግ። አዎ እናንተ አውስላንድ በህርደ በነገራችን ላይ ጉዳዩን በደንብ አድርጎ የሚሰሩ አካሎች ማን ናቸው መሰለሽ? አንቺ ያለሽበት ከተማ ያለው አውስላንድ በህርደ እና ኢትዮጵያ ያለው የጀርመን ኤምባሲ አውስላንድ ምንድነው ፈትሬቱን የሚባለው አብረው ተቀናጅተው ነው የሚሰሩት። ስለዚህ ሲጀምር እንደዚህ አይነት ነገር በጠበቃ ቢጀመር ይሻላል። ጠበቃ ብለን ነበር፣ ጠይቀን ነበር። ኦልሬዲ ሁሉን ነገር ጨርሳችሁታል እና ብር ለመክፈል ነው እንጂ እኔ ጋር የምትመጡት ምንም ኦልሬዲ የጨረሳችሁት ነገር ስለሆነ ባልገባበት ይሻላል አለ። ኦኬ ጥሩ። ስለዚህ መጠየቅ ይቻላል። ጉዳዩ ምን ላይ ደረሰ የሚለው አውስላንድ በህርደ የዚሁ ስራ የቪዛ አብታይሉን ይህንን ቃል እንዳረሻው የቪዛ አብታይሉን የት ነው? እንዲህ አይነት ጉዳይ አለን፣ መጠየቅ እንፈልጋለን። ምክንያቱም ያ አውስላንድ በህርደ እጅ አለበት፣ የሚያረጋግጠው እሱም ነው። ምክንያቱም አንቺ አንሜልድ የተደረግሽው በእነሱ ሽታት ውስጥ ነሽ። ወንድ ትመጣልሽ የምትፈልገው አልሜንድ ወደ ተደረሽበት ከተማ ነው። ስለዚህ እዛ ያ ከተማ የሚኖሩ አውስላንዳዎች ወይ ፌንታስቴትል ያላቸው ሰዎች በዛው አውስላንድ በህርደ ይተዳደራሉ። ያ አውስላንድ በህርደ ደግሞ እንደዚህ አይነት በቪዛ ምክንያት የሚሄዱትን የሚመለከት አካል አብታይሉን ዲፓርትመንት አለ። ያ ዲፓርትመንት ይህ ጉዳይ ይመለከተዋል። መጠየቅ ያለሽ አውስላንደር ቢኦርደር ሄጄ መጠየቅ አለብኝ። የቪዛ አብታይሉን የት ነው? ኦኬ ኦንላይን ላይ ነው ያው እኛ ጋር ቀጠሮ የሚያዘው፣ ማስገባት አይችሉም። እሺ ቀጠሮው ግን እንትኖቹ ቢያንስ ይታያሉ። ምን አይነት ቀጠሮ ነው? አለ ላይ ኢንተርኔት አለ የተለያዩ እንትን አሉ። የቪዛ አብታይሉን። ኦኬ እሺ በጣም አመሰግናለሁ። ሁለተኛ ጥያቄ ደግሞ ምን መሰለህ፣ አጭር ናት። ካዝኔ ኢትዮጵያ ነው የምትኖረው። የ9 ዓመት ልጅ ነበራት እና አሁን አብረው ካለችው ባሏ ጋር ነው የወለደችው ማለት ነው። እና ለልጁ ኦልሬዲ ዜግነት አሰጥቶታል ኢትዮጵያ እያለች ማለት ነው።
እና አሁን ፒሴንደ አሁን መጣች ወደዚህ ሀገር መጣች እና አብረው መኖር ጀመሩ። አብረው መኖር ከጀመሩ 4 ወር አይሞላውም ማለት ነው። ኦልሬዲ 6 ወር ይሞላል እንጂ 6 ወራቸው ነው አሁን ማለት ነው። እና በጣም አቢዩዝ ያረጋታል። እዚህ ሀገር ከመጣች በቃ ኮምፕሊትሊ ተቀየረ ማለት ስራ ስሪ ነው ብር አምጪ ነው ስራ ስሪ ነው ብር አምጪ ነው እና ከዛም ያለፈ ነገር ብዙ ነገር አቢዩዝ ያረጋታል። እና አብረው መቆየት በተአምር አልቻለችም። ዜግነታቸው ይለያያል። እሱ ኤርትራዊ ነው፣ እሷ ኢትዮጵያዊ ናት። እና በቃ አብረው መኖር ኦልሬዲ አቃታቸው ማለት እሱ በጣም እየጠጣ ይመጣል እና በጣም ብዙ ነገሮች ይናገራል። በቃ ልትችለው ወይስ እሱ ነው ያመጣችው? ማን ነው ያመጣት? እሱ ነው ያመጣት። ከነ ልጇ አመጣት። ለልጁ ኦልሬዲ ዜግነት አሰጥቶታል። እሷ ግን ያው በዋይፍ ቪዛ ነው የመጣችው። ገና አልተቀየረም ማለት ነው 6 ወራ ስለሆነች እዚህ እና በቃ የሆነ የለም በረጅም ገመድ እንደመያዝ ነው። በቃ ሰርተሽ አምጪ የሆነ ነገር አምጪ። በቃ እዚህ ስትመጣ የምታውቀው ሰው አልሆንልሽ አላት እና በጣም አቢዩዝ ያረጋታል። ወደትም መሄድ አትችልም። መስራት ብቻ ነው። ስራ ቦታ ሄዳ ያደርሳታል፣ ይመልሳታል። ብሩን ራሱ ነው የሚቀበለው። ኤቭሪቲንግ በቃ ባሪያ ሆናለች ማለት ነው። በ6 ወር ውስጥ በመጣች በሳምንቷ ነው ስራ የጀመረችው። ምንም ቋንቋ ምንም ሳትሄድ ማለት ነው። ገብቷል። በቃ ቋንቋ ምንም አያስፈልግሽም አንቺ ብሎ ልጅቷ ኢትዮጵያ በጣም የተማረች ልጅ ናት። እዚህ ግን መታ ጽዳት ነው በየሰው ቤት የሚያሰራት ማለት ነው። እና አሁን በቃ ፍጋት ሆነባት፣ በጣም ደከማት። ሁለተኛ ደረጃ ደግሞ ማታ ማታ ደግሞ ከእሱ ጋር መግባባት አልቻለችም። በቃ በጣም ከባድ አቢዩዝ አለባት። እና ልጇ ኢቭን በቃ ማሚ ወደ ሀገራችን እንመለስ በቃ ወይ ፍቹና ወደ ሀገራችን እንመለስ ማለት በቃ ልጁ መሳቀቅ ጀመረ። ማታ ማታ እነሱ በሚጨቃጨቁት ምናምን ማለት ነው። እና አሁን ወዴት ነው መሄድ የምትችለው? ማለቴ አሁን እኔ ከምነግርህ በላይ ነው አቢዩዙ። ማለቴ እዚህ ጋር ሚዲያ ላይ ላወራው የማልችላቸው ብዙ ነገሮች አሉ። ለራሴ ራሱ ሰማው በጣም የሚያመኝ ማለት ነው። ማለቴ በቃ የማይባል ነገር ነው የሚያረጋት። በቃ የማይሆን ነገር ነው። በቃ ይሄ ነው ብዬ ልነግርህ የማልችለው እዚህ ላይ ማለት ነው። አሁን ወዴት ነው መሸሽ ያለባት? ወደ ኢትዮጵያ ነው ሜልደን አድርጋ መመለስ ያለባት ወይስ እዚህ ሀገርስ ልኑር ብትል በልጇ ፓስፖርት መኖር ትችላለች? ኦኬ፣ በጣም ጥሩ። በጣም የሚረብሽ ታሪክ ነው። በጣም የሚያሳዝን ታሪክ ነው። በነገራችን ላይ ከኢትዮጵያ አንዱ እዚህ ቆይቶ አንዱ ከኢትዮጵያ ሲመጣ ትዳር ውስጥ በጣም የሚገርም ነው የምላችሁ። ከ80% ማለት በብዬ እንደው መማጋነንም እንዳትሉኝ እሳት ነው የሚገባብን። እውነቴን ነው፣ እሳት ነው የሚገባብን። በጣም በጣም እንግዲህ እኔ ትዳር ቅድስና ብዬ ነው። ሰው ቅዱስ ለመሆን ብቻ ነው። ዝቅ ብሎ ካልገባበት ከባድ ነውና በጣም የሚያሳዝነው እህታችን ምንድን ነው ማድረግ ያለባት? መጀመሪያ እንደው ይኸው ምናልባት እኔ እንደማስበው ሰዎች እናንተ አሁን አዋቂዎች ካዝን ስላልሽ ቤተሰብ ነሽና ወይም ተለቅ ያሉ የቤተክርስቲያን ሰዎች አይወድም ቤተክርስቲያን። እሺ ያው እንትኑንም ለማዳን ነው። ገብቶኛል። በደሎች እንዳሉ ሆነ ኦኬ። መጀመሪያ እንደው ትዳሩስ መዳን ካለበት፣ ምክንያቱም እንደዚህ አይነት ነገር በማይቻልበት ሀገር ውስጥ ነው እየኖረ ያለው ሰውየው። በጣም ከባድ ነው። ልጅቱ መብቷን በጣም ማወቅ ዝቅ ተብሎ ብቻ አይደለም። እኔ በእጅግ የሚያሳዝን ነገር ነው የምንሰማው። በጣም የሚገርመው የሚሰቀጥጠው ስድስት ልጆች ያላት እናት 6 ልጆች ያላት እናት እዚህ ሀገር 16 ዓመት ቆይታለች። ከቤት አትወጣም። ይሄን ጥርሷ 3 ጥርስ በዚህ በኩል ወልቋል በቦክስ። ይሄ ሁሉ እየተደረገ ተጋጭቼ ነው ብላ ነው የምትታከመው። ስንት ነገሮች። እኛ ወንዶች ምንድን ነው እየነካን ያለው? ይሄን አመላችንን እዛው ጥለን መምጣት ይኖርብናል።
ከመጣን ደህና አልተማርንም። በጣም ሸክም ነው ምን ሆነው ምንም ማንጠቅም ነው ምን ሆነው ማለት ነው። ልጅቷ ግን ከንቱ አይደለችም። እኔ የምልሽ ልጅቷ ኦፍ ኮርስ በዚህ ሁኔታዋ ቶሎ መፍታት የለባትም። ምክንያቱም መፍታት የለባትም ስልሽ ቆይ ማወራው ነገር አለኝ። መፍታት የሌለባት ምክንያት አሁን ስለመጣች በ6 ወር ውስጥ መፋታት ልዩነት ውስጥ ከተገባ የተሰጣት ለ2 ወይም ለ3 ዓመት ነው የተሰጣት ወረቀቱ። የ2 ዓመት በኋላ እሱ ካልፈረም አይታደስም። ይሄንን እንደዚህ አይነት ምክንያቶች የሚያውቁ ክፉ የሆኑ ወንዶች አሉ፣ ጥሩ ያልሆኑ ወንዶች አሉ። ይሄ በጣም ነው የሚያሳዝነው። እኔ ስላመጣውሽ እኔ አምጥቼሽ ማንም እዚህ ሰውና አያመጣም። በነገራችን ላይ እኔ ሚስቴን ባመጣ እኔ አላመጣሁም። በእኔ ምክንያት መንግስት ነው ያመጣው። የፈቀደው መንግስት ነው። ኦኬ፣ መንግስት የጀርመን መንግስት ነው የፈቀደው። ይሄ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። በጣም ነው የሚሰብረው። ስንቱ ሴት በዋይታና ለቅሶ እግዚአብሔር ብቻ ነው የሚያየው። በተለይ የአበሻ ሴት ይሄ እንትን ነው የሷ ታሪክ ብቻ አይደለም፣ የሷ ህመም ብቻ አይደለም። የሴቶቻችን የአያቶቻችን የሴቶች በደል ተከምሮብናል። እኛ ወንዶች ግፉ አይለቀንም። እንደዚህ አይነት ነገሮች ሲኖሩ በጣም ነው የሚያሳዝነው። ኤኒዌይስ እኔ የምለው እኮ ይላታል ያውቃል። አንዳንድ ዝም ብሎ ስቱፒድ የሆኑ ምክንያቶች መቅረብ ይችላሉ። ግን እኔ የምልሽ እነኚህ እንደዚህ አይነት ሴቶች ሲመቱ ፎቶ ያንሱ። የተመቱበትን ፎቶ ታንሳ። መረጃዎች ካላት ይኸውልሽ ወዲያውኑ ሽንት ቤት ትግባ። ለምሳሌ ትቆልፍ፣ ትደውል ፖሊስ ላይ። አንቺ ጋር ለምታ አትደውልም? ማውራት ካልቻለች ደውይላት። አንጠልጥለው አንቀው ለ3 ሳምንት ወይም ለ20 ቀን ምናምን ቤት እንዳይደርስ በመጀመሪያ ይደረጋል። ይሄ ወንጀል ነክ ሲሆን እሷ ሲጀምር ምንም አትሆንም። ጀርመናዊ ልጅ አላት። በሂደት የአውፈንታልስቲትሏ ሊቀየር ይችላልና ፓራግራፍ 25 አብሽኒት 5 ኦኬ። ይህ ወረቀት ኖ ፓራግራፍ 28 የጀርመናዊ ባል ሚስት ወይም የጀርመናዊ ሚስት ባል ወይም የጀርመናዊ ልጅ እናት የሚያገኙት የመኖሪያ ፈቃድ ነው። በሂደት ይሄንን ማግኘት ይችላል። ችግር የለውም። መደወል አለበት። እች ልጅ በጭንቀት እዛው መሞት የለባትም። ተቀየረች በጣም በቃ ሌላ ሰው። ይሄ ልክ አይደለም። እኔ እውነቴን ነው። እየሰማችሁን ያላችሁ ሰዎች ሌሎቻችሁም ብትሆኑ ኦኬ፣ እየሰማችሁን ያላችሁ ቲክቶከሮች ኦኬ፣ የሆነ ድምፅ የሆነ ኮሚኒቲ ያላችሁ ሰዎች ይህንን ነገር ሼር አድርጉ። አሉ ብዙ የሚከታተሉኝ ሰዎች አሉ፣ እነ ጎጆ ወይም እነ ሌሎች እህቶች በጣም ታታሪ ሰዎች አሉ። እንደነዚህ አይነት ነገሮች ማውራት አለብን። እህቶቻችንን መታደግ አለብን። አቃለው ሁሉንም ወንድ መጃጅ ማድረግ በጣም ያስቸግራል። በጣም የተባረኩ እግዚአብሔርን የሚወዱ ሰዎች አሉ፣ ወንዶች አሉን። ግን የሴት ግን ባሰ፣ ሴቶች ባሰ። በተለይ የሚመጡ እንደዚህ አይነት ነገር ኖ ጌት ኒሽት በዚህ መሆን የለበትም። እና ልጅቱ ፖሊስ መደወል ትችል፣ መብቷን ማወቅ ያለምንም ጥያቄ። መጀመሪያ ፖሊስ መደወል፣ አንድ ይዘው ያስወግዱታል፣ መመለስ አይችልም የተወሰነ ቀን። ከዛ በኋላ ፖሊስ ክስን መስርት ወይ ለፍርድ ቤት ክስን መስርት ወይ የሚል ወረቀት ይመጣላታል። መሰርታለው። ስለዚህ ይህ ሰው ወደ ፍርድ ቤት ጉዳዩ ይሄዳል። እየባሰ ጭራሽ እንደውም
እዛው እሱ አካባቢ መኖር እንዳይችል በሜትር በስንት ይሁን ተለክቶ ምናምን እንዳይደርስ እስኪደረግ ልጅ እስካለማየት እስኪደርስ ለዛ እኮ ነው እዚህ ከሚደረስ ሽማግሌዎች አበሾችንን የቤተ ክርስቲያን አባቶች እነኚህ ሰዎች በቃ ወይ የሆነ እርቅ በእግዚአብሔር ስም ማለት ነው እርቅ ቢኖር ጥሩ ነው። እዚህ ይሄ የማይደረስ ከሆነ ልጅቷ ግን በቦክስ እየተሳተች የምታድር ከሆነ ይሄ አይሆንም። እንደዚህ መሆን የለበትም እላችኋለሁ ወገኖች። እህቴ ቴንኪዩ ስለጠየቅሽኝ ጨርሰሻል ያስባለሁ። አመሰግናለሁ። በጣም ጥሩ። ቻው ቻው የኔ እህት። የተወደዳችሁ ክቡራን ተከታታዮቻችን የአዲስ ጂኬ ቤተሰቦች ለቆይታችሁ እጅግ በጣም ነው የምናመሰግነው። አይ ቲንክ ምልክት ተሰጥቶኛል። ይህ እንግዲህ የጥያቄ ሂደቱ ያልቃል። በዚህ እንዘጋለን። ዛሬ ከስራ በኋላ ነው ቁጭ ብለን እና ባለቤት ይህንን አገልግሎት የምናደርገውና ስለምታበረቱን እያበረታችሁን ስላላችሁ ሰዎች እጅግ በጣም ነው የምናመሰግናችሁ። አዲስን በግል መስመር የምክር አገልግሎት መጠየቅ ለምትፈልጉ ሰዎች አሁንም ቢሆን በውስጥ መስመር ጻፉልኝ። ጽፋችሁ ያልመለስኩላችሁ እጅግ በጣም አዝናለሁ። ከብዛት አንጻር በጣም ስለበዛብኝ ነው። እጅግ በጣም ስለበዛብኝ ነው። መኖር የራስም ህይወት ስላለ ነው እና ቀጠሮ ሰጣችኋለሁ፣ አወራችኋለሁኝ። ግን እዚህ ያላችሁ አዳዲስ ሰዎች ካላችሁ ፕሊስ በዩቱባችን በመግባት ሰብስክራይብ አድርጉን። በጣም እጅግ ዝቅተኛ የሆነ ወረቀት ምንድነው ቁጥር ነው ያለን በዚህ በዩቱባችን ማለት ነው። እንዲያድግ እስቲ አስተዋጽኦ አርጉ፣ ፎሎ አርጉን፣ አበርቱን። እኛም ሁልጊዜ ከእናንተ ጋር እንሆናለን። ከሁሉም በላይ እግዚአብሔር ደግሞ በሁላችን ይመሰገናል። መልካም ምሽት፣ ደህና አደሩልን እላለሁኝ። መጠየቅ የፈለጋችሁ የተሰለፋችሁ የቆያችሁ ሰዎች ይቅርታ መጠየቅ ፈልጋለሁ። ከዚህ በላይ ስለማልችል ነው። አይኔ በጣም በቃ ብሎኛል። ቻው ቻው፣ ደህና አደሩ።